እንግዲህ በርካታ ተመልካች ያለው ኢቢኤስ ቲቪ በርካታ አድናቂ በርካታ ተዝናኖትን በርካታ ቁም ነገሮች እንዲሁም በተለይ በእሁድና ቅዳሜ ያለው ዝግጅቱ በርካታ ተመልካችን መሳብ የቻለው ኢቢኤስ ቴሌቪዥን እንግዲህ ጋዜጠኞች ከአስፋው መሸሻ ሞት በኋላ ጋዜጠኞች አርበረክትለት ብለዋል ማለት ነው። እንግዲህ ብዙ ጊዜ አስፋው ነበረ ብዙ አመት የቆየ ነፍሱን ይማርና እጅግ ተወዳጅ ጋዜጠኛ ነበር እንደምታውቁት። ታዲያ አሁን ላይ ከብዙ ጋዜጠኞች ተሰናባች አንዱ ዘውትር ደሳለኝ ሆኗል ማለት ነው። ዘውትር ደሳለኝ ከኢቢኤስ ተሰናብቷል። እነ ናፍቆት እነ መቅደስ ደበሳይ ከኢቢኤስ በተሰናበቱት መልኩ ዘውትርም ሊሰናበት ችሏል ማለት ነው። ምክንያቱ ባይታወቅም እንግዲህ ኢቢኤስ ለምንድነው ጋዜጠኞችን ለበርካታ ጊዜያት ማይቆዩት የሚል ነገር ይነሳል። ነገር ግን ከአለቆች ከኢቢኤስ አለቆች ከኢቢኤስ ባለቤቶች ጋር ለመስማማትና ግጭት ሲፈጠር ነው በፍጥነት ከኢቢኤስ የሚወጡት የኢቢኤስ ሆስቴሶች ማለት ነው። እንግዲህ ዘውትር ደሳለኝ ሁለገብ ባለሙያ ነበር። ብዙ ተመልካች ባለው ፈረንጁ ጎረቤቴ በሚለው እጅግ በርካታ ሰዎች በዛ ነበረ የሚያውቁት። ነገር ግን አሁን ላይ ከኢቢኤስ ለቋል የሚል መረጃ እየተሰማ ይገኛል። እንግዲህ ዘውትር ደሳለኝ ብዙ ባለሙያ ብዙ በርካታ ባለቤት እንደሆነ ይታወቃል። ታዲያ ዘውትር ደሳለኝ ከኢቢኤስ የተሰናበተበትን ምክንያት አልታወቀም ማለት ነው። ዘውትር ደሳለኝ ለምን ለቀቀ የሚል ሶሻል ሚዲያ ላይ የሚዘዋወሩ ጥያቄዎች አሉ። በጊዜ ሂደት የምናውቀው ነው የሚሆነው። ለማንኛውም ዘውትር ደሳለኝ በቅርቡ ሌላ ቲቪ ላይ እንደምናየው እርግጠኛ ነኝ። እነ ሊያና እነ ናፍቆት አማለው ወስደውታል ነው የሚባለው በደሞዝ ማለት ነው። እንግዲህ እውነት ይሁን መረጃውን ወደፊት አጣርተን የምንነግራችሁ ነው የሚሆነው። ለጊዜ ያለ መረጃ ይህን ይመስላል። ሰብስክራይብ እያደረጋችሁ ዩቲዩቡን አዲስ መረጃ ወደ እናንተ እንዲደርስ ይሆናል ማለት ነው። አመሰግናለሁ። ዘውትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ዘርዘር አድርገን ወደ እናንተ እናደርሰዋለን። ዕለት ከዕለት የኢቢኤስ ቴሌቪዥን ተወዳጅ ፕሮግራም አቅራቢዎች ኢቢኤስን እየለቀቁ ያሉበትን ትክክለኛ ምክንያትም ልናስደምጣችሁ ወደናል። ለውስን ደቂቃዎች አብራችሁን ስትዘልቁ ኢቢኤስ ቴሌቪዥን ያለበትን ውጥንቅጥ ነግረናችሁ የዘውትር ደሳለኝን የሥራ መልቀቅ ፍላጎትና ለምን ኢቢኤሶች ሊለቁት እንዳልቻሉ አብራርተንላችሁ የተወዳጅ አቅራቢዎች ኢቢኤስን መሸሽ ትክክለኛ ምክንያት ምንድነው ብለን ለጠየቅነው የተሰጠንን እውነተኛ ምላሽ ምን ነግራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ስራ በመልቀቄ የሚያስደስተኝ ነገር ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነውና እሱ ያስደስተኛል። ከዚህ በኋላ ውጣት በለው እንዲወጣ አድርገው አይነት ነገር እንደጀመሩ ገባኝ። ማለት የማይገባቸው ነገር ናቸው ወደኔ እየደረሱልኝ የነበረው። ግን ስራዬን አክብሬ እየሰራው ነበረ። እንግዳም እየመጣ ነበረ። በመሃል ሳይነገረኝ ፕሮግራሙ ቆመ። ውሳኔው በጣም ያጭር ጊዜ ነበር። ምናልባት ቅጽበታዊ ነበር ማለት ያስችላል። ያቺ ቅጽበት በቃ ሞዶን ቤት አልመለስም ብዬ ነበር የወጣሁት።